ሰው ልጅ እንዴት ነው ማሽለጥለጥን የሚወደው? አልገባኝም እኔ። አንድን ሴት አጠገቡ ላይ አስቀምጦ ማለት በኮሜንት እና በየቦታው ሁሉ የሚጽፈው ኮሜንት እያየ ያሽቃብጣል። ከዛ በኋላ የሆነ ነገር ሆና ስትናደድ ምን ሆነሽ ነው ለምንድን ነው የምትናጀጂው ትላለች እንዴ። ምንድነው እሷ አይቃ አይደለችም እንኳን አጠገብክ ላይ ያለችው ሰው እኮ ነች አይደል እንዴ? ለሷ ሪስፔክት ይኖርክ እንጂ እንዴ። አንተ ኮሜንት የተኛው ሰው ላይ ይገባል ላይቭ ላይ እየፈለገ ኮሜንት ይጻፋል የማንም ቤት ላይ አንተ ቤት ብቻ አይደለም እንኳን ገባ። የኔ ፍቅርን ተባልክ ምንም ተባልክ አንተ ግን ወይዬ የኔ ፍቅር አለች ወይዬ። ሄሚን ለማስቀናት መሞከርክ ነው። አልገባኝም እኔ ደግሞ ሌላ ልጅ ማለት እቺ ቆንጂዬውን ልጅ ሀምጣለን የባለፈውን ማለት ነው። አንድ አለች የወንፊት ቄጥ አለች አንዷ አይደል እንዴ? አንድ አለች 10 ወንድ ያረፋት እቺን ሴት ሀምጣት ሲሉ እቺን ሴት ቆንጂዬን ሴት ሀምጣ ኮሜንቱን ታነባለህ። ኧረ እባክህ አንተ ግን ማለት ነው ሪስፔክት ብኖርክና ክብር ብኖር እንደዛ አትናገርም ነበር ገባ። ደግሞ በኋላ ላይ ለምንድነው የምትናደጂው ብለህ ትጠይቃለህ። ለምንድነው የማትናደደው? ሰው እኮ ነሽ አይደል እንዴ? ታሽቃብጣለህ እንዴ አንተ ደፋር። የምር ነው ይደብራል እንጂ በእውነቱ ይደብራል። እግዚአብሔርን ምን ሰው ነው በእናታችሁ። አረ ቤተሰብ ማታ እንኳን ሊቭ ላይ የተፈጠረ ነገር እኮ ነው። ጉድ እንኳን ነው እግዚአብሔርን ጉድ። በቃ ሄሚን በቃ አሳደባት ማለት ነው። በጣም ብዙ ኮሜንት እየተጻፈ ነበር። የምር ነው ያልተባለ ነገር የለም ኮሜንት ላይ ሄሚ የዳኒ ውሽማ ናት እስክትባል ድረስ ኮሜንት እየተጻፈ እየተሰደበች ነበር። እና እሱ አልተሰደበም እያልኩ አይደለም፣ እሱም እየሰደቡት ነበር። ግን እሷ ኮሜንት እያየች አይደለም ገባችሁ? ኮሜንት እያየችም እያነበበችም አይደለም። ብዙ ኮሜንትም ሄሚዬ አፈቅርሻለሁ የሚለው ኮሜንትም ነበር። ግን ያ ነገር አላየችም እሷ። ግን እሱ የሆነ የተጻፈ ኮሜንቱን አይቶ ማለፍ አይችልም ማለት ቲክት ማድረግ ማለፍ አይችልም ነው። ሄሚን ወይ ለማስቀናት ነው እንደዚህ የምትሆነው? አልገባኝም። ምን ይሄ ነው? ወደ በስማም ይደብራል። እግዚአብሔርን በዚህ ልክ ላይ ግን ለተሳዳቢዎች አሳልፎ ማስጣት ነው በጣም ነው የሚገርመው። የምርን እኮ ነው። ሰላም ሰላም፣ ውድና የተከበራችሁ ውድ የሚለት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንዴት ናችሁልኝ ውዶቼ? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እኔ የምላችሁት ማታ ላይቭ ላይ ነበርኩኝ። የምረን እኮ ነው እስኪ ወጡ ድረስ ማለት ነው። በእውነት ቁጭ ብዬ የጠበስኩ የዱባይ 3 ሰዓት እስከ 30 ደቂቃ የምረን ነው። 3 ሰዓት 30 ደቂቃ ማለት ስንት ሰዓት ነው አስቡት። የኢትዮጵያ 9 ሰዓት እንደዛ ነገር 9 ሰዓት ነው መሰለኝ እንደዛ። እና ሄሚዬ መጨረሻ ላይ ጌሙም አልቆ በኋላ ግን በደስታ አይደለም የወጣችው፣ ተናዳ ነበር የወጣችው። ገባችሁ? በጣም ተናዳ ነው። ገባችሁ አይደለ? የምረን እኮ ነው። በቃ እኔ እንጃ ለምን አይፋቷትም አላቅም። እኔ ለምን እንደሆነ አላቅም። ደስተኛ እንድትሆኑ አይፈልጉም። ደግሞ አጠገቡ ላይ ሴቱን አስቀምጦ የሚሽለጥለጠው ነገር እስቲ እሱ ራሱ እቺን ቆንጆ ሴት አምጣት ቢባል አንተ መልስ መስጠት ትችል ነበር። ለኔ ቆንጆ ሄሚ ናት ቢለ ማለት ነው። ግን አንተ አትናገርም። አፍ የለማ። አፍ ያለው ሰው እኮ ነው የሚናገረው አይደል እንዴ? አፍ ስለሌለ መናገር አትችልም ማለት ነው። ገባ? ታሽቃብጣለህ በጣም ደፋር። የምርን እኮ ነው። አይደብርም እንዴ አንተ እንዴ? አጠገብክ ላይ ሴት አስቀምጤ ሰው ኮሜንት የኔ ፍቅር ሲባል ወዬ እያልክ ኮሜንት ይቷል። እሱን ማለት ሰው አይመለከተኝም። ግን ቆንጆ ሴትን እቺን ቆንጆዬን ልጅ አምጣልኝ ሲባል ቆንጆዬን ሴት አምጣልኝ ኮሜንት እያነበብ ለሄሚ እንዲሰማት ነው መሰለኝ። ይሄ ምንድነው? ክብር ነው እንደ መሰለ። ለኔ እኮ ቆንጆ ከማንም በላይ ቆንጆ ሄሚ ናት ብለ ማለት መመለስ ትችል ነበር። የኔ ጀግና ሴት ራሷን ታስከብራለች ሲጀመር። ገባሽ? ራሷን ማስከበር ትችላለች እሷ። ምንድነው ያለችው? አምጣት አለች። አምጣት የኔ እናት የኔ ጀግና ሴት 10ም 20 ብደረደርም እኔን ሄሚን አይደርስም ብለሻል። ይመችሽ። ልክ ነሽ። እንኳን 10 ሳይሆን 100 ብደረደርም እንኳን አንቺ አይደርስም። ምድረ ቄንቅናሞች ሺ ወንዶች በላዩ ላይ ያረፋ ሴት ደግሞ እዚች ጋር ቆንጆዋን ልጅ ነች ትባላለች። ኮታታሞች ወንፊት ቂጥ አይደብርም እንዴ አንተ? ምንድነው? አይደብርም እንዴ አንተ? እንኳን ምናልባት ሄሜ ጋር ማለት ዳኒ ጋር ስላወራችም ተናደ ሊሆን ይችላል ብዬ አስባለሁኝ። ቃንቴም ሊሆናል
ግን ዳኒ ፊት ላይ እያወራች ያለችው ካንተ ጋር ነው እና ስልክ ላይ ቴክስት ሊኮልኛል ብላ ነገራች አይደል እንዴ? ምን ታሽቃብጣለህ አንተ? ኮሜንት ስራ የተጻፈ የኔ ፍቅር ወዬ ቡቡዬ ዱባይ ኔልን የኔ ፍቅር ሄሚ የዳኒ እንትን ውሹማ በእውነቱ በጣም ነው ወራዳዎች ናቸው ሲጀመር። ምንም አርጉ ሄሚ ነው ሲጀመር። ማታ አጣጥታችሁ ወጣችሁ እኮ አጣጥታችሁ አፋር ብሉና ምድረ ጅልጦች እግዚአብሔርን እንዴት ነው ግን የሚያደርገው? በእናታችሁ ሰው ጾም ነው እኮ በቃ እስቲ አይራፉ በእናታችሁ እንዴ! በየቦታው ሁሉ እያገኛችሁ በቦታው ሁሉ ትሰድቧታላችሁ። ምንድነው ችግራችሁ? ምንድነው የምትፈልገው ከሷ እንዴ? ለምን ሳቀች ነው? ለምን ተደሰተች ነው? ማለት ምን አስባችሁ ነው? ግን ይደብራል። እግዚአብሔርን በጣም ነው የምደብረው። በጣም ከምነግራችሁ በላይ ይደብራል። እሺ እና ብሩክ አንተም በዚህ ልክ ላይ ግን እንትን ወራዳ አትሆን። ገባ አይደለ? የፈለጋ ሰው ኮሜንት ሊጽፍ ይችላል። ገስት ላይ ስትመጣ ሄሚን አጠገቡ ሊያስቀምጥ ቆንጆ ሴት አንጠያሉን አትበል። ጅልና አንተ ሲጀመር ጅልና የምንለው እኮ በምክንያት እኮ ነው። አንተ አይደል ሲጀመር ጅልና ካንተ ጅል እንደውም ፋክት እኮ ነው ይሄ። እንዴት ነው እኔ አንድ ወንድ እኔ የምወደው ወንድ አጠገብ ላይ ያስቀምጦ ኮሜንት ላይ የኔ ፍቅር የሚባል ሰዎች ወየ የሚሉ ጉንጩን ነበረ በጥፊ አጋጭቼ ከሱ ፊት እኔ ማለት እንትን የሚለው ገባችሁ? በእውነት በጥፊ ነው የሚያጋጨው። እኔ ፋክት እኮ ነው ይሄ። ወየ ማለት መፍትሄ እኮ ነው እያልክ ነበር። አሁን ሄሚን ጥፋተኛ ለማድረግ ሄሚ አሁን የሆነ ነገር ብትናገር ምንድነው ምን አርጌ ነው ለኮሜንት ብለሽ ከኔ ጋር ትጣያለሽ ምናምን እንድትል ነው። አንተ ራስክን ታቦካለ ራስክን አንተም ራስህ ታማስላለ አንተም ታቦካለ አንተም ታጋግራለ። በቃ እንትን ማለት ነው። ማጋገርም ትችላለህ ማቦካትም ትችላለህ ማለት ነው። ገባ? ምንድነው በዚህ ልክ ማሽቃበጥ፣ በዚህ ልክ ማሽለጥለጥ አላችሁ። ደግሞ ምድረ ጅልጥ ሴቶች አላችሁ ማለት አባትና እናት እንዴት እንዲያሳደጉ ባናቅም ምን አይነት ቤተሰብ እንዲያሳደጉ አላቅም እንጂ ምድረ ጅልጦች አላችሁ፣ አስመሳዮች ሴቱ ናችሁ። በዚህ ልክ ላይ ግን ማሽለጥለጣችሁ በጣም ነው የሚደብረው። ግን በዚህ ልክ ማለት ነው ወራዳዎች፣ ወራዳ ስለሆነ ግን ሄሚን እኮ ምንም ቢታደር ቢደረደር ሄሚን አይደርስም። እሺ ታንቃችሁ ሙቱ። ቢደረደር ማለት ነው እግሯን ሊታጥበው አትችሉም። ሲጀመር ፋክት እኮ ነው ይሄ። እቅጭ እናገረች እኮ ራሷን ማስከበር የምትችል ሴት ጀግና ስለሆነች ማለት ነው። የኔ ኩራት የኔ ኩሩ ሴት የሚዬ የምር ነው። ግን እንደ ትናንትና ማታ ተናድጄ አላቅም። የምር ነው የምላችሁት። ያው እኮ የሚሽለጥለጡት ያው ያንተ ኦዲየንሶች ናቸው። እረፉ ብለ እኔ እኮ ኮሜንት ላይ እንደዚህነት ይሄ ማለት ሄሚ እንደገባች ጀምራ ነበር የኔ ፍቅር ኮሜንት እና ሄሚ እንዲነሽ ብላ እየሰደበች ብሩክን ደግሞ የኔ ፍቅር እያለች የጻፋችሁ እንዴት ብሎክ ማድረግ ትችል ነበር። እዚህ ጋር አንተ ግን ወየ እያልክ እያሽቃበጥክ ነበር ማለት ነው። ሄሚን እንድትሳደብ ባትፈልግ ኖሮ እንደዚህነት ኮሜንት ክፉ ኮሜንት የሚጽፉትን ሰው ብሎክ ማድረግ ትችል ነበር አንተ። ደንዛል ሲጀመር ደነዝ ስለሆን ምን ይገባል ሲጀመር አንተ እንዳንተ የሚሽለጥለጡት አሉ። ምድረ ብሽቆች ማለት ነው። ምድረ አስመሳዮች። ሄሚን እኮ እንጃ በስማ ክፉ እንዳይወጣ ካፌ እግዚአብሔርን እኔ ክፉ ነገር ማውራት አልፈልግም። እውነት ክፉ ነገር ማውራት አልፈልግም ውዶች። ግን በጣም ነው ተናደድኩት። በጣም ከምነግራችሁ በላይ ምን ነው ጥሩ ሴቶች ቢያመጡ ምን ችግር አለ? እነኚህ ምድረ ብሽቆችን ከወንዶች ተራፊ የሆኑትን ሴቶችን ሲያመጣ ደግሞ ሄሚን ከነዚህ ሴቶች ጋር ተወዳድሮ እንቺን ቆንጆ የሆነ አምጡ። ለሰው ልጅ ክብር ይኖራችሁ፣ እስቲ ሪስፔክት ይኖራችሁ። አጠገቤ ላይ ያለችው ሴት አይደለች እንዴ? እቺን ልጅ ያመጡት እኮ ለፕራንክ ነበረ ብለ ማለት ያን ሰዓት መመለስ ትችል ነበር። ያቺን ልጅ አምጧት እያለኝ ነው። ሰው ልጅ በቃ በዚህ ልክ ይልጥ ሲሆን ደስ አይልም። ገባ? አትሽለጥለጥ በቃ። ሌብለ ከመጣ ማንን ሰው ኮሜንት ይጽፋል። የጻፈውን ኮሜንት ማንበብ ካለብህ አንብቦ፣ ግን ክፉ ኮሜንት ከሆነ ለራስህ አንብበ ዝም ይበል አለቀ። እንዴ ምን ነው ደግሞ ታሽቃብጣ ትንጸባረቅ ወይ ሰው እኔ ይወዱኛል ወይ የሚያፈቅሩኝ ሰው ብዙ ሰው አለ ለማለት ነው። ለምን አምጥታችሁ ለምን ቪዲዮ ሰሩ? መብራችሁ አምጥታችሁ ቪዲዮ ስሩ።
እና ሄሚዬ የኔ እናት በእነዚህ ቅንቅናሞች ሰዎች አትናደጂ። እሺ የኔ እናት አትናደጂ። ገባሽ? ምክንያቱም አንቺን መሆን አይችሉም። ለምን 10 ሴትን ቢያመጣ እንኳን እንዳንቺ አይደሉም ሲጀመር ያልተይ ማለት የተነዳ ሰዎችን ሲያመጣ እንጂ ላይ ደግሞ ለማወዳደር ይሞክራሉ። ደግሞ አያፍሩም እንኳን ማፈሪያዎች ማፈሪያ እና ለማንኛውም ብሩክ ግን ማለት ነው እያሰብክ ያው እያሰብክ ጭንቅላት ይኖርክ እስቲ አንዳንዴ ለማሰብ ማለት ነው። አንተ አታሽቃብጦ ገባ? በጣም አሽቃባጭ ነህ አንተ። እኔ እንደ አንተ አሽቃባጭ ነው ብዬ ነው ያስኩትኝ። አሁን እግዚአብሔርን እንዴ በዚህ ልክ እንዴት ነው ሰው? እኔ ለምሳሌ አንድ ወንድ የሚያፈቅረው ወንድ አጠገቤ ላይ አስቀምጬ ወይም የሆነ ሰው ያ ያለው የባለፈውን ልጅ ወይ ባለፈው ጓደኛሽን አምጪልኝ ብል ምንድነው የምለው? አጠገቤ ላይ አላያችሁም እንዴ ባል ያለኝ እኮ የሚወደው ማፈቅረው ብዬ ነው መልስ የሚመልሰው። ወይም ፍቅረኛ ያለኝ ያን ሰው ያመጣሁት ለዚህ ነበር ብዬ ለብለም ችግር የለም ለደቂቃ አስረዳቸዋለሁ አለቀ። አንተ ግን ይሄንን ተውቴቴ ለዚህ ነው ያመጣሁት ማስረዳቱን ተው። አንተ ይልጋ ከነሱ ጋር ትሽለጠጣለህ የኔ ፍቅር ወይዬ እጭ ያኺ ወላ አይዳ ከራ ወላ ከራ አይዳ ከራ ዙባላ እጭ ሰው ልጅ በዚህ ልክ እኔ ጅልጥ ሲሆን ደስ አይለኝም። ገባ? ደግሞ ሄሚ ላይ የምትናደዱ ምድረ ኮታታሞች ሴቶች ማለት ነው። ሄሚን ለማሸማቀቅ ሄሚን ዝቅ ለማድረግ እየሞከራችሁ ከሆነ ያው አይሳካላችሁም። አይሳካላችሁም መቼም ማለት ነው። እሷ ነች። ማንኛውም ሴት ብትመጣ ሄሚን ልትተካ አትችልም። ታንቃቸው ሞቱ። ፋክት እኮ ነው ይሄ። ወይኔ እንግዲህ ለማንኛውም ውዶቼ በጣም ነው የምወዳችሁ። ይሄንን ቪዲዮ ሼር አድርጉ። ብሩክ የምትባል ሰውዬ አንሰድብም ስንል ደግሞ ማለት ነው ያንተ ብዙ ነገሮች እንድትሰደብ የሚያደርግ ነገር አለ። ገባ? ብዙ ነገሮች እንድንሰድብ የሚያገፋፋ ነገሮች አሉ። ገባ አይደለ? እስቲ አንተ እያሰብክ የምታወራው ነገሮችን ገባ? ሄሚን ደግሞ ለማስቀናት አትሞክር። ገባ? ወይን እሷ ኮሜንት ላይ ብዙ ሰዎች አፈቅርሻለሁ የሚለው ኮሜንት ነበር። ያ ነገር እንኳን ማነበብ አቅቶት ሳይሆን አውቃ ነው እሷ ለአንተ ክብር ስላለ ነበር ዝም ያለችው። ገባ አይደለ? እና ብቻ አላቅም። አንተ ግን ምን ያክል ክብር እንዳለ ምን ያክል እንደምታከብራትም እያሳየህ ነው። ይመቻችሁ። ወዳችኋለሁ። መልካም ቀን እና ሁዶች ባይ